ሰላም እንዲስቆያችሁ ውድ የዚህ ቻናል ቤተሰቦች የሳቱ መረጃ ይዘናል። አብራችሁን ቆዩ። በርካታ ጉዳዮችን እናነሳለን። ከውጪ በተለይ በትኩረት ሰሞኑን መነጋገር የሆነው ጉዳይ በዛሬው ዕለት የኢራን በኳታር ላይ ያደረሰችው ጥቃት እጅግ አደገኛ ጥቃት አደረሳለች። እነዚሁም ደግሞ ሳውዲ እና እንደዚሁም አሜሪካ በመሆን ማለት ነው ኢራቅ ላይ ከባድ ጉዳት ማድረሳቸው ታውቋል። ይህንንም ሁቲዎች እንደዚሁ አውግዘዋል የተባለው እንግዲህ ይሄ ጉዳይ መነጋገሪያ ሆኗል። በትናንትና በስቲያ ኢራቅ ወደ ሳውዲ ላይ ሚሳኤል ተኩሰው ነበር እና ጉዳት ማድረሰው ነበር። የአጸፋ ምላሽ የተሰጠው ተብሏል። አንዱ ጉዳያችን ይሄ ይሆናል። ሌላው የሞንጆሪኖ ጉዳይ መነጋገሪያ ሆኗል። ምንድን ነው ያሉት የሚለው እንደዚሁ መነጋገሪያ። እንደዚሁም የኦሮሚያ ክልል አንድ ከፍተኛ ባለስልጣናት ግድያ ተፈጽሞባቸዋል። ማናቸው የተገደሉት የምንመለከተው ነው የሚሆነው። ከሀገር ውስጥ እንደዚሁ የተለያዩ ጉዳዮች እናነሳለን። ከውጭም በርካታ ጉዳዮች የምናነሳበት የት መረጃችን አሁን ጀምራል። አብራችሁን ቆዩ። እንግዲህ የምንመለከተው እንግዲህ ከሰሞኑ መነጋገሪያ ስለሆነው ስለ ኢራንና እንደዚሁም ደግሞ ስለ አሜሪካ እስራኤል ጦርነት ዋናው ጉዳይ ሆኖ ሳለ አሁን አዲስ ጉዳይ ተፈጥሯል። የኢራቅና እንደዚሁም የሳውዲ አረቢያ እንደዚሁም የየመን ሁቲዎች ግጭት እጅግ አደገኛ ሁኔታ ላይ መሆኑ ታውቋል። በትናንትናው ዕለት የኢራቅ እንግዲህ በኢራቅ የሚገኙ ታጣቂዎች የሁቲ ደጋፊዎች ናቸው። እነሱ በሳውዲ ላይ ከባድ ጉዳት ማድረሳቸው አይዘነጋም። አሁን ደግሞ ሳውዲ ለዛ አደገኛ ምላሽ ሰጥታለች። ከአሜሪካ ጋር በመሆን በኢራቅ ላይ ከባድ ድብደባ አድርገዋል። ይህን ተከትሎ ሁቲዎች እንደዚሁ መግለጫ አውጥተዋል። የደረሰውን ጥቃት እናወግዛለን ሲሉ ሀሳባቸውን ሰጥተዋል። ኃላፊነት ወስዳለች ሳውዲ ማለት ነው። እንግዲህ የሳውዲ መርከቦች ቀይ ባህር አሁንም ቢሆን ከባድ አደጋ ላይ እንዳሉ ታውቋል። ምንም አይነት የሳውዲ መርከቦች የሚያልፉ ከሆነ ሁቲዎች ጥቃት እንደሚያደርሱ መግለጻቸው ይታወቃል። አሁንም ቢሆን የሳውዲ መርከቦች በዛ እያለፉ አይደለም። በርካታ መርከቦችም እንደዚሁ ቁጥራቸው ቀንሷል የተባለው በቀይ ባህር የሚያልፉት መርከቦች። ከዚህ ጋር በተገናኘ እንግዲህ ሌላው ጉዳይ ደግሞ እንግዲህ ኢራን እንደዚሁ አዲስ ጥቃት ከፍታለች። በባህረ ሰላጤው ላይ አስደንጋጭ የሆነ ያልታሰበ ጥቃት ማድረሷ ታውቋል። ይህንን ደግሞ አሜሪካ አምናለች ጥቃቱ እንደደረሰ። ምክንያቱም በዋናነት ደግሞ እንደ ምክንያትነት የተጠቀሰው ለዚህ ጥቃት መነሻ የሆነው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአሜሪካ እየመከሩ ይገኛሉ። እናም በዛ ምክንያት ሊሆን ይችላል ተብሎ ተገምቷል። በርካታ መላምት የተሰጠው በድንገተኛ ጥቃት ማድረሷን ማለት ነው። እና ከዚህ ጋር በተገናኘ ግን ሀሳብ ካለ ሰፋ ያለ መረጃ መውጣ ካለ መለስ ነው የሚሆነው። ሌላው የሞንጆሪኖ ጉዳይን በተመለከተ ብዙዎች ተናገሩበት የሚገኘው ሞንጆሪኖ እንደገለጹት ከሆነ ጽምረትን በተመለከተ ወይም ደግሞ ከፋኖ ከኦነግና እንደዚሁም ከሱዳን ከሻቢያ ወይም ደግሞ ከኤርትራ ጋር ያለውን ግንኙነት በተመለከተ ሀሳብ ሰጥተዋል። ከሁሉም ጋር አሁን የፌዴራል መንግስቱ ለመጠን አብረን መስራት ጀመርን እንጂ ነገር ግን ከሁሉም ጋር የራሳችን የሆነ ጸብ አለን ሲሉ ይፋ አድርገዋል። ይህ የፌዴራል መንግስቱ ስልጣን ቢለቅ እንኳን ከነዚህ ከሁሉም ጋር መዋጋታችን አይቀርም የሚሉት ንግግር ያደረጉት ንግግር ብዙዎችን አስገርሟል ነው የተባለው። እንግዲህ እንደ መጣቀሻ እንግዲህ ያቀረቡት ሀሳብ ብቻችን አይደለንም፣ በአዲስ አበባ ከመግቢያ ላይ የሚጠብቁን አካላት አሉ ሲሉ ለትግራይ ለተሰበሰቡ እንግዲህ ተሰብሳቢዎች ሀሳባቸውን ይፋ አድርጓል። ይህ ከዚህ የተመከረበትን ሀሳብ በይፋ መናገራቸው ትችት እየቀረበባቸው ነው የሚገኘው ተብሏል። ምናልባትም ካላቸው ግንኙነት ጋር አሁን ጽምዶ ብለው ከመሰረቱት ከህብረቱ ጋር ምናልባትም የመከፋፈል ይፈጥርባቸዋል ተብሏል። እንደ ዋናነት ያነሱት ኢህአዴግን ጠቅሷል። ኢህአዴግ ስልጣን ሲይዝ በርካታ ግሩፕ አባል ነበሩት። አሁን ግን ያ ፈርሷል። እኛም ከነዚህ ጋር አብረን ብንሰራ መጨረሻ ላይ ግን መለያየታችን መዋጋታችንም አይቀርም፣ የተለያየ አይዲዮሎጂ ወይም ደግሞ ሀሳብ ነው ያለን ሲሉ ተናግረዋል ነው የተባለው። ከዚህ ጋር በተገናኘ በትግራይ እንደዚሁ ሹምሽር ተደርጓል። በርካቶችም እንደዚሁ አዳዲስ ስልጣን ተሰጥቷቸዋል። በትግራይ አዲስ ሹም የተሰጠው ለተወልደ ብርሃን ተስፋ አለም የክልሉ የጸጥታ ቢሮ ኃላፊ ሆነው ተመርጠዋል። እንደዚሁም ጀነራል ፍስሐ ኪዳን ወይም ደግሞ ማንጁስ የጦር ኃይሉ ዋና አዛዥ ሆነው ተመርጠዋል። ጀነራል ታደሰ ወረደ ሙሉ ለሙሉ ከኃላፊነት ለቀዋል። ጦርን ማዘዝ እንደማይችሉና እንደዚሁም በቁም እስር እንደሆኑ ጭምር መረጃው ይፋ ተደርጓል ነው የተባለው። ሌላው እንግዲህ በኦሮሚያ ክልል አንድ ባለስልጣን መገደላቸው ይፋ ሆኗል። በባለስልጣኑ የተገደሉት በወለጋ ነው። በምስራቅ ወለጋ ጊዳና አያና በሚባል ወረዳ ላይ ነው። እነዚህ ባለስልጣን እንግዲህ የስፖርት ጽህፈት ቤት ኃላፊ ናቸው። የዞኑ የስፖርት ጽህፈት ቤት ኃላፊ መሆናቸው ታውቋል። የተገደሉት ደግሞ በከተማ መካከል የሚደረግ የስፖርት ውድድር ለመመልከት እየተጓዙ ባለበት ወቅት በተተኮሰባቸው ጥይት መኪናው ሙሉ መንደዱም ጭምር ታውቋል። ሌሎችም አብረዋቸው ሲጓዙ የነበሩት እንደዚሁ
ጥቃት ደረሰባቸውና ህይወታቸው እንዳለፈም ጭምር ተነግሯል። እጅግ አሳዛኝ ጉዳይ ነው ተብሏል። ሌላው በትግራይ ክልል በጣለው ከባድ ዝናብ በርካታ ጉዳት ማድረሱም ታውቋል። አንድም እንግዲህ ህይወቱ አልፏል። የአንድ ወጣት ህይወቱ አልፏል። ሌሎችም ከብቶች ጉዳት ደርሶባቸዋል። በርካታ ቤቶች እንደወደሙም ጭምር በርካታ ሰብል መውደሙም ታውቋል። በ3 ቀበሌዎች ላይ ነው ይህ ጉዳት የደረሰው ተብሏል። ከዚህ ጋር በተገናኘ ግን ሌላ ሰፋ ያለ መረጃ የሚወጣ አካል ይችላችሁ